በኢትዮጵያ የሪል ስቴት ታሪክ ውስጥ እጅግ በጣም ትኩረት ሊሰጠው የሚገባ በፍሊንትስቶን ሆምስ እና በ212 ገዢዎች ወይም ከሳሾች መካከል ፌደራል ፍርድ ቤት ሰሚ ሰበር ችሎት ውሳኔ 280 ሚሊዮን ብር ውሳኔ ካሳ የተገኘበት ምንድነው ጭብጡ መነሻው እንዲሁም መድረሻውን እንዲሁም ውሳኔው ምንድነው የሚለውን አብሬ ነግራችኋለሁ አብራችሁ እስከ መጨረሻ እንድትሆኑ ነው በአክብሮት በፍቅርም ጋብዛችሁ ቪዲዮውን ላይክ እና ለጓደኞቻችሁ በጣም ይጠቅማልና ሼር አድርጉት አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉኝ ይጋብዝኳችሁ ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት የነገሩ መነሻ ይህን ነው የሚመስለው 2008-2009 ወደ 212 የሚሆኑ ገዢዎች በአዲስ አበባ ከተማ በለሚኩራ ክፍለ ከተማና በቦሌ በሻሌ የጋራ መኖሪያ ግንባታ ከፍሊንትስቶን ኢንጂነሪንግ ወይም አሁን ደግሞ ፍሊንትስቶን አክሲዮን ማህበር ጋር ስምምነት ይወስዳሉ ይህ ስምምነታቸው እነዚህ 212 ከሳሾች በሚፈርሙበት ሰዓት ለሁለት ዓመት ከ6 ወር ግንባታው ተፈጽሞ እንደሚሰጣቸው ተስማምተው ነበር በዚህ መሰረት ግንባታውን በቶሎ ሊያስረክባቸው ስላልቻለ ፍሊንትስቶን ኢንጂነሪንግ ምንድን ሆነ ተደጋጋሚ ጥያቄ በሚጠይቅበት ሰዓት ሰበቦቹ ይሆኑ ያሉት የኮቪድ ወረርሽኝ ምክንያት አንደኛው ነው ሁለተኛው ደግሞ በሰሜኑ ክፍል ጦርነት በመኖሩ ምክንያት ሶስተኛው የብሩ ዋጋ እያነሰ ወይም ግሽበት ስላለው የዶላር ደግሞ የማግኘት እጥረት ስላለ በእነዚህ መሰረት ግንባታዬ ሊዘገይ ችሏል ብሎ ለደንበኞቹ ይነግራቸዋል ደንበኞቹ እኛ በስምምነታችን መሰረት 212ቱ ከሳሾች ወደ ግልግል ዳኝነት ጉዳዩን ይወስዱታል የግልግል ዳኝነት ደግሞ ጉዳዩን ይመለከትና በግንቦት 23 2016 ላይ ይሄን የመሰለ ፍርድ ይሰጣቸዋል ከሳቾቹ የከሰሱት ክስ ትክክል ነው አንተ ቃል በገባው መሰረት ግንባታውን አጠናቀ በ2 ዓመት ከ6 ወር ውስጥ መስጠት ሲገባ ስለዘገየ ካሳ ይገባቸዋል አሁናዊ ካሳቸው በዛ ሰዓት 13700 ስለሆነ በዛ ስሌት 282 ሚሊዮን 730 ሺህ ብር ይሁም ወለድና ተጨማሪ ወጫቸውን ጨምሮ ካሳ ይገባቸዋል ብሎ የግልግል ዳኝነት ይፈርድላቸዋል በዚህ አላበቃም ክርክሩ ተገንጥሎ ድጋሚ ሌላ ክርክር ይጀምራል የባለፈው ወይም እኛ ስንገዛበት የነበረበት ዋጋ ነው አሁን የከተማው ዋጋ በካሬ 99000 ብር ደርሷል ስለዚህ ካሳ የሚገባን 99000 ነው የሚሉ ሰዎች 103 ሰዎች ቀሩ ሌሎቹ ከ212 ሌሎቹ ደግሞ ፍሊንትስቶን በሰጣቸው መሰረት በ24500 በዛ ስሌት የራሳቸውን ንብረታቸውን ተረክበው ቀሪ ካሳቸውን መጠባበቅ ላይ ያሉ 103ቱ ደግሞ ወደ ሰሚ ሰበር ችሎት ጉዳዩ እንዲሄድ ይሆናል ይሄ ጉዳይ ከደረሰ በኋላ ሰበር ችሎት ላይ እነዚህ 103 ከሳሾች ወይም ገዢዎች እኛ በገዛንበት ያለው ሰዓት እና አሁን ያለው በጣም የተለያየ ስለሆነ የግንባታው ወጪ በ99000 ብር ነው መሰላት ያለበት የሚል ያቀርባሉ ፍሊንትስቶን ቀድሞ የነበሩ አብረዋቸው ያሉ በስምምነት መሰረት በ24500 ንብረታቸውን ተረክበው የቀሪ ካሳ ስለታቸው እየተሰላ ተስማምተናል በዚህ መሰረት ነው ዳኝነቱ ሊሆን የሚገባው የሚል ክርክር ይነሳል በዛ መሰረት ሰሚ ሰበር ችሎት ምን ይወስናል እናንተ 99000 የጠየቃችሁት አይሆንም ውድቅ ይሆናል ነገር ግን ፍሊንትስቶን ያቀረበው 24500 እና በቀድሞ 13700 ልዩነት መካከል ያለው ስሌት ተሰልቶ ካሳው እንዲሰላ የሚል ውሳኔ ይወስናል በዚህ ውሳኔ መሰረት ለ103 ከሳሾች 224 ሚሊዮን 430 ሺህ ብር ካሳ እንዲከፈላቸው ወስኗል ማለት በዚህ ሂደት ውስጥ የሪል ስቴት ኩባንያዎች የሪል ስቴት ገዢዎች ሊማሩበት የሚገባው አንደኛው አግሪመንታችሁ ጠንካራ መሆኑን ቪዲዮ አለ እንደ ቼክ ሊስት ልትጠቀሙበት የምትችሉት እሱን ብትመለከቱት እጅግ በጣም ይጠቅማችኋል በትንንሽ ቃላት እናንተ መወሰን እንዳትችሉ የሚያስችል የአግሪመንት ወረቀት ሊሰጧችሁ ይችላሉ ማንንም ሰው ጥቅሙን ብቻ ሊያሰላ ስለሚችል እናንተ አውቃችሁ ከተገኛችሁ ግን ከማንኛውም ሪል ስቴት ኩባንያ ጋር የምትፈራረሙት አግሪመንት የተስተካከለና ትክክል መሆኑን አረጋግጣችሁ እንዲመቻችሁ ቪዲዮ እንድትመለከቱ ጋብዛችኋለሁ ይህ ውሳኔ ይሄን ይመስላል ያስተምራል ዲቨሎፐሮች በትክክል ቃል የገቡበት ወረቀት እናንተ ከፈረሙላችሁ
እንደምትከሷቸው አውቀው በአግባቡ በፍጥነት እንዲሰሩ ያግዛል። ገዢዎች የምትፈርሙበትን ወረቀት ትኩረት አድርጋችሁ እንድትፈርሙ ያግዛችኋል። አብራችሁኝ ስለሆናችሁ እጅግ አመሰግናለሁ። ለጓደኞቻችሁ እንዲደርስ ሼር አድርጉት። ላይክም ማድረጋችሁን አዘንጉ። አዳዲስ ከሆናችሁ ግን ጠቃሚ መረጃ እንደዚህ ታገኛላችሁና ሰብስክራይብ እንዲሁም የደውል ምልክቱን ተጭናችሁ አብራችሁ እንድትሆኑ ጋበዝኳችሁ። ሰላማችሁ ይብዛ። ሰላም ሁኑ።